ይኸውልህ ጋሼ እኔ አሁን በጣም አደገኛ ሁኔታ ውስጥ ነው ያለሁት። የምን አደገኛ ሁኔታ? ይሄ እኮ በጣም ግልጽ ነው ጋሼ። ማለቴ አንድ ሰው መግደልን ሳያውቅ አይቀርም። እሱን ነው እንደምትለው የኔ ልጅ? አዎ ጋሼ። ሌላው ደግሞ ምን ይፈጠራል? ደግሞ ቀጣይ ምን ማድረግ አለብኝ? እሱ ልክ ነው የኔ ልጅ። ቁጭ ብሎ የተማከሩበት ነገር መላ አይጠፋም የኔ ልጅ። እሺ ይኸውልህ ሮቢ አሁኑን ናልኝ። እሺ ትንሽ ደቂቃ ብቻ። ምን እያደረክ ነው የኔ ልጅ? የሆነ ሰው ተደብቀ እያየ ነው እንዴ? ምን እንዴ? ምን ነው ደነገጥክ የኔ ልጅ? አይ አንተ ይሄን እንዴት አወክ ብዬ ነው። ትንፋሽ ቁርጥ እያለብኝ። በዛ ላይ ቀስ እያልክ ነው የምታወራኝ። በስራ ወይም የስራ ሰዓት መውጫ ነው። አንተ ግን ቆመ የምታወራኝ ነው ይመስለው። ዛሬ ደስ የሚል ምሽት ነበር አይደል? በጣም ደስ የሚል ምሽት ነበር። እኔም በጣም ወድጄዋለሁ። ደስ የሚል ነበር። አዎ እንዲህ ከወደድሽው ሁሌ ምሽት ላይ የሚቀርቡ ፕሮግራሞች አሉ፣ እዛ እንሄዳለን። በጣም ደስ ይለኛል። እውነት። እሺ ግን ምን ሆነ? ልብስ የተዘበራረቀው እንደዚህ ምን ሆነ? ተዘበራርቋል። በጣም ተዘበራርቋል። ይቅርታ እኔ ነኝ። ምን ማለት ነው? እኔ ለምን የምሽት ልብሴን ስፈልግ ነበር እዛ ውስጥ። በጣም ይቅርታ። ይሄ ጥፋት እያጠፉ ይቅርታ ግን አልበዛም? አይደገምም። በጣም ይቅርታ። ማንኛውም በጣም ይበርዳል። እኔም ሻሽ ፈልጌ ነበር ከዚህ ውስጥ ማገኝ አይመስለኝም። አልተበራርቀዋል። ይወርዳል በጣም። ይቅርታ አስደነገጥኩሽ? አይ አልደነገጥኩም። ትንሽ ሀሳብ ውስጥ ሆኜ እኮ ነው። እሺ ግን መምጣት ባሌለብኝ ሰዓት መጣሁኝ መሰለኝ። ኧረ በጭራሽ። ቆይ እዚህ ብቻችሁ ምን ታደርጊያለሽ? እኔ ማለቴ ደህና ነሽ አይደል ብለኝ። አዎ በጣም ደህና ነኝ፣ ምንም አልሆንኩም። እሺ በቃ ብቻሽን መሆን ከፈለግሽ ያው እኔ ብሄድ ይሻላል መሰለኝ። አይ ችግር የለውም፣ እንደዚህ ቆመን ማውራት እንችላለን። እሺ ግን የእውነት ሮቤል አትጨነቅ፣ አልረበሽከኝ። እርግጠኛ ነሽ ብለኝ? አዎ በጣም እርግጠኛ ነኝ ሮቤል። ቆይ ግን ሮቢ እንዴት ነን እዚህ ያየኸኝ? ያው እኔማ ከስራ እየወጣሁኝ ነበርና እግረ መንገዴን ቤተክርስቲያን ልሳለም ስል እኮ አንቺን አገኘሁሽ እና ወደ አንቺ መጣሁ። እንደሱ ከሆነ ጥሩ፣ ደስ ይላል። እኔና አንቺ መገናኘታችን አዎ ደስ ይላል። አዎ። ቆይ እኔና አንቺ እንዴት ነው የምንተዋወቀው? ጽኑዬ የኔና አንቺ ትውውቅ እንኳን ከልጅነታችን ጀምሮ ነው። እንዴት ማለት? የኔ እናትና አንቺ አባት ከልጅነታችሁ ጀምሮ ይተዋወቁ ነበር። ከዛ በኋላም ያው እኔም ተወለድኩ አንቺም ተወለድሽ። ያው ከዛ በኋላ አባዬ ነው ለኔ እንደ አባቱ ነው ያሳደገኝ። እኔ አባቴን አላውቀውም እናቴን ብቻ ነው። አንቺ ግን እናትሽን ታውቂያት ነበር። በመሀል ያው ፈጣሪ አልፈቀደውም አረፈች። ስለዚህ አንቺ ሁሉንም ነገር ታውቂያለሽ ማለት ነው? አዎ። አሁን ግን የግዴታ ወደ ቤት መሄድ አለብን። ለምን? አይ ብዙ እጅ ከቆየ ሊጨነቁ ይችላሉ። ስለዚህ በቃ እንሂድ። እሺ። ሌላው ደግሞ ማወቅ የምትፈልጊው ነገር ካለ በጠቅላላ ጠይቂኝ፣ እኔ እነግርሻለሁ። እሺ። ብሌም ማንም ሳያውቅ ዛሬ ጽናትን አግኝታት ነበር እኮ። ለምን? ብቻ ግን የሆነ የሚያጠራጥር ነገር አለ። ይህንን ነገር ከራሷ ብንሰማ ይሻል። እሺ እንደሱ ብናደርግ ይሻላል። ነገ ለጽኑ እንደውላለን። እሺ ግን ምን? የፍሬ ጉዳይ በጣም አሳስቦኛል። ቆይ ምን ሊሆን ይችላል ጋሽ? የኔ ጥርጣሬ ሆን ብላ በሞተ ባሏ ለመሸቀል የመጣች ሴት ነች የምትመስለኝ። እኔ ዘላለም እስረኛ መሆኔ ነው በቃ። ስለምን እስረኛ ለምታወራኝ? አይ ጋሼ ገንዘብ ከፈለገችማ እያስፈራራች ዘላለም አለማን እስረኛ ልታረገኝ ነው የምፈልገው። እርግጠኛ ነኝ። ላይሆንም ይችላል ሮቢ። ብቻ አላቅም ጋሼ፣ በሀሳብ ብዛት ላብድ ነው። ተረጋጋ ሮቢ። በማሰብ ሳይሆን በመረጋጋት ነው መፍትሄ የሚመጣው። ምን አማራጭ አለ? ነገ ጽኑን አግኝተናት እሷ የምታመጣውን ሀሳብ እንሰማለን። እቺ ማን ያሳላቢ ወደ ተሰለበቻው የሚሰልብ ስለብሽ እኔ ምን ታባሽ እንደምገቢ ገባሽ ብንምገባ
ሰላም የኔ እህት፣ እንዴት ነሽ? ሰሞኑን እኮ ደውዬልሽ ነበር ስልክ አታነሺም። ይቅርታ እናቴ፣ አንቺ ማነሽ? አላወኩሽም። በእርግጥ በእኔን አታውቂኝም፣ እኔ ግን በደንብ ነው የማውቅሽ። ይሆናል፣ እኔ ግን አንቺን አላወኩሽም። አሁን እኔ ወደ አንቺ የመጣሁት የሞትና የነፍስ ጉዳይ ይዤልሽ ነው የመጣሁት። ማለት? ይኸውልሽ ምን መሰለሽ፣ ስለ ቀድሞ ፍቅረኛሽ ስለ ሰለሞን ላወራሽ ነው። አልገባኝም። ቆይ አንቺ እንዴት አወቅሽው? ይኸውልሽ በማውቅበት መንገድ አውቀዋለሁ እና ጥብቅ የሆነ መልእክት ይዤ ነው የመጣሁት። የምን መልእክት? ቆይ ግን አንቺ ማነሽ? የት ነው እሱንስ የምታውቂው? ይኸውልሽ ብሌን እየሰማሽኝ ነው? በደንብ ተረጋግተሽ አዳምጪ። ሰለሞን ችግር ውስጥ ነው ያለው። የምን ችግር ነው የምትይው? ይኸውልሽ ከማንም ጋር መገናኘት አይችልም። ከኔ ጋር ራሱ ከተገናኘን ረጅም ጊዜ ሆኖናል። ልነግርሽ የሚፈልገው ነገር አለ እኮ። የምን መልእክት? እያሱ ሁሉም ነገር ውሸት ነው፣ አንድም ነገር እውነት የለም ብሎሻል። እሺ አሁን እሱ ወዳለበት ውሰጂ። ይኸውልሽ ብሌን እየሰማሽኝ ነው አይደል? እንደዚህ መሆንሽን አቁሚና ተረጋግተሽ አዳምጪ እኮ። እሺ ምንድን ነው? እያሱ ካለበት ችግር ነፃ እንዲወጣ የምትፈልጊ ከሆነ ተረጋግተሽ አናግሪኝ። እሺ ስልክሽን አንሺ። ቀጣይ ደግሞ የምንገናኝበትን ቦታ አሳውቅሻለሁ ወይም ቴክስት አደርግልሻለሁ። እሺ ታዲያ አደራሽን ማንንም እንዳታስከትይ ስንገናኝ። እሺ በቃ አታስቢ። ማንም ምንም ነገር ደግሞ አያውቅም። እሺ በቃ ቻው። ቆይ ግን አንተ ምንድነው አድርጊ የምትለኝ? ያደረግነውን ነገር በሙሉ ተነጋግረን ነው አይደል እንዴ ያደረግነው? ከዚህ በኋላ የምታስቸግረኝ ከሆነ እመኔ ለባሌ ነው እሺ ሁሉም ነገር የምነግርህ። በኋላ እንዳይጸጽት የማይሆን ነገር ውስጥ እስከዛሬ ያደረግናቸውን ነገሮች በሙሉ እርግጠኛ ነኝ ስለሚረዳኝ ቁጭ አድርጌ ለሱ ነው። የኔ ልጅ አንድ ትልቅ ችግር ተፈጥሯል። ቆይ ምንድነው? አሁን ደግሞ ምን ተፈጠረ? እያሱ ጽናትን ጠርጥሯታል። ማለት? መጠርጠር ሳይሆን ደርሶባታል። ትንሽ ነው የቀረው እኮ እያልኩ ነው ያለሁት። የፈጣሪ ያለ። ቆይኛ ታዲያ እዚህ ምን እንሰራለን? ሄደን ጽናትን ከቤት እናውጣት እንጂ። አይ እንደሱ አይደለም። ሁሉም ነገር በብልሃት ነው መሆን ያለበት። የምን ብልሃት ነው ጋሽ የምታወራው በዚህ ሰዓት? ይኸውልህ ሮቢ፣ አንድ ጨዋታ አዘጋጅተናል። ይኸውልህ ጋሼ በዚህ ሰዓት ምንም አይነት ጨዋታ ምናምን አያስፈልግም። እያሱ ከተናደደ ምን ማድረግ እንደሚችል መገመት ከባድ። እሱም በደንብ አውቃለሁ። ታዲያ ይሄንን ካወቅኩ ነገር አድርጋ ጋሼ። እሾህም በሾህ ነው የኔ ልጅ፣ ተረጋጋ። እሺ አሁን ከመረጋጋት ውጪ ምንም አይነት አማራጭ የለኝም። ይኸውልህ አሁን የጽኑን እቅድ ልንገርህ። ውይ ጋሼ ደግሞ ጽናትን እያወካት። ጽናት አንዳንዴ ከልክ ያለፈ የራስ መተማመን አላት። አይ አሁን እንኳን ልክ ነች። እሺ ምንድነው? ልስማው። እያሱን ድጋሚ ትሸውደዋለች። አሁን ከሆስፒታል ወጥተን በእግሬ ካልሄድኩ ማለት ምን ማለት ነው?
ጥሩ ነው፣ ዋክም ጥሩ ነው ብዬ ነው። ችግር የለውም ና እንሂድ። እሺ ምንም አልሆንሽም፣ ግን ቢያንስ በመኪና እንሂድ። አይ በእግሬ ወክ እያደረግን እንሂድ። ያን ያክል እኮ ሩቅ አይደለም። አንቺ ካልሽ እንግዲህ እሺ፣ ከአንቺ ጋር አልከራከርም። እኔ የምልህ ልጄ ጥንካሬ ምን እንደሆነ ታውቃለህ? አልገባኝም። ሀብት፣ ዝና፣ ገንዘብ፣ አቅም ከሌለህ አንተ ጋር አይቆይም። ምን ማለት ነው? ማግኘት ሳይሆን ያገኘኸውን ለማቆየት ጠንካራ መሆን ያስፈልጋል። በዚህ ሰዓት ይሄን ለኔ መናገር አስፈላጊ ነው? ያው ለጠቅላላ እውቀት ማወቅ አይከፋም ብዬ ነው። እሺ አሁን ግን አሞሻል። ቢያንስ በመኪና ወደ ቤት እንሂድ። አይሆንም አልኩ እኮ የኔ ልጅ። እንግዲህ የሚሻልሽ አንቺ ታውቂያለሽ። አዎ ትንሽ ልንቀሳቀስበት። እሺ እማዬ እንደፈለግሽ። እሺ እዛ ክፍልማ ያለ መጨረሻው ነው ብዬ እራሱ አልገባም። በሞት ነው የማልገባው። የሁለት ሳጋቱ ሰዎች ክፍል ከነገራቱ ሊጣበብ ውስጥ የነበረማ የት ነው የምፈልግሽ? እማዬ እማዬ እማ እማ በፊትም ተናግሬያለሁ። እዚህ ቤት ሁሉም ሰው በሽተኛ ነው። ብቻ እኔ ጤነኛ ስል የሚሰማኝ አለችኝ። የእውነት በጣም ነው ያስደነገጥሽኝ። እንዴ እኔም አንቺ ሳይኮ ደነገጥኩት። ለምን ጮሹ? ምን ማለት ነው? ምንድን ነው? በጣም እኮ ነው የጮሽው። እኔንም አስደነገጥሽኝ። ጮሽ ወይ አልሽ? ከዛ ውይ ስትይ እኔም ጮኩ። ኧረ እኔም በቃ አንቺ ስትጮይ ነው የጮኩት። እኔ የምለው ቤት ውስጥ ማንም የለም እንዴ? በጣም ጭር ብሏል። ቤት ውስጥ እኔ ማለት ማንም የለም ግን ያለው የት ሄዱ በዚህ ሰዓት? እኔ ምን አውቃለሁ ጽኑዬ፣ ባቅ ምን አስደበቀኝ። እውነት አላውቅም ቤት እንደሄዱ። ጥሩ ልተኛ ካልደበረሽ። ምን ማለት ነው ልተኛ ማለት? እኔ ስመጣ ነው እንደምታኝ? አይደለም። ከፈለሽ ችግር የለም። ቁጭ ብለን እኮ ማውራት እንችላለን። ስለደከመኝ ነው። ማውራት እንኳን አያስፈልግም። መተኛት ከፈለግሽ ገብተሽ መተኛት አለብሽ። እኔም አንድ ማድረገው ነገር አለ። እሺ ሊዳ። እሺ እናቴ ነኝ።
ምንድነው ሰውነት የሚንቀጠቀጠው? ምንድነው ሶል? ምንድነው ደግሞ ዛሬ ሆንከው? ሶል ምንድነው ሆንከው ዛሬ? የተፈጠረ ነገር አለ? ብሌንዬ ወይ አንድ ጥያቄ ልጠይቅሽ። ምንድነው? ምን ሆነ እንዴ? እንደዚህ ቁጭ አርጋኝ ዝም ብለኝ ትቆያለህ? ይቅርታ ዝም አልኩሽ አይደል እንዴ? በጣም እንጂ። ግን ዛሬ ምን ሆነ ነው? ትክክል አይደለህም። ምንድነው ሶል? እንደዚህ በጭንቀት እንድትወጥ ያደረገ ነገር ምንድነው? ሶል ከተናገርክ ተናገር። ምንድነው እንደዚህ መሆን? ቆይ በቃ ወይ ደግሞ መታጠቢያ ቤት ደርሼ ልምጣ። እንዴ ሶል ምንድነው የሆንከው? ችግር አለ እንዴ? ብሌን አፈቅርሻለሁ። ብሌን ግዴታ አሁን መልሽልኝ ብዬ አላስጨንቅሽም፣ ግን ደግሞ ያለሁበትን ስሜት እንድትረጂኝ ብቻ ነው። እና ደግሞ ስለነገርኩሽ እንድትርቂኝ አልፈልግም። እኔም እኮ አፈቅራለሁ። ብሌን የምርሽን? እውነቴን ነው። ምንድነው ዛሬ ደስታ በደስታ ይሆንሽው? የሆነ ታባይ ዛሬ በጣም ደስ ብሎኛል። ምንድነው እስቲ ንገሪኝ። ብሌን አንቺ ጅል አደረግሽኝ እኮ። እሺ እስቲ አንድ በአንድ ንገሪኝ፣ ምንድነው እሱ? አባዬ ፍቅር ነው። በጣም በተከፈውበትና ሰው በሚያስፈልገኝ ሰዓት ውስጥ እንደዚህ አይነት ህይወት ውስጥ ገባሁ። የኔ ልጅ ተይዘሽብኛል። እሺ አባዬ
የእውነት ለኔ ሶል ማለት በህይወቴ ውስጥ በጣም ትልቅ ቦታ ያለው ሰው ነው። አላውቅም ብቻ ግን ከሱ ጋር ሲሆን ትልቅ ረፍት ነው የሚሰማኝ። እሱ ፈጣሪ መልካም ያድርግላችሁ። ሰለሞንን ሳይው ጥሩ ይመስለኛል። እንግዲህ መልካም ያድርግላችሁ። በጣም ብሌኔ አንቺ ለሱ ጥሩነት መስከር መሆናችሁ በአሁን ሰዓት አንቺ ጠቅላላ የሚታይሽ እሱ ነገር መልካም ነገሩ ብቻ ነው። የኔ ልጅ እንደዚህ ደስታሽን ስላየሁት በጣም ደስተኛ ነኝ በአሁን ሰዓት። እውነት አመሰግናለሁ አባዬ። የኔ ልጅ አንቺ ለሰው ልጅ ደስታ የምትጨነቂ ለሰው ደስታ የቆምሽ ጥሩ ልጅ ነሽ። አሁን ደግሞ ያው ለአንቺ ለፍቅር መስዋዕትነት የሚከፍል ሰው ሰጥቶሻል። የኔ ልጅ ፍቅር ብዙ መስዋዕትነት ይጠይቃል፣ ብዙ ፈተናም ይገጥመዋል። ያንን ደግሞ በትዕግስት ነው ማለፍ የሚቻለው። እሺ የኔ ልጅ እሺ አባዬ አመሰግናለሁ። አሳፈርከኝ እኮ።
ሄሎ ሄሎ እያሱ። ቆይ አንቺ ሴት እያንዳንዱን ያወራነውን ነገር ደግሜ መናገር አለብኝ? በጣም ግድ ስለሆነብኝ የደወልኩልህ። እባክህን ስማኝ። ምን ሆኖ ግድ የሆነብሽ? ንብረቴን ተዘረፍኩ። ተዘረፍኩ ማለት? ሌባ የእጅ ቦርሳዬን ሰርቆኝ ሮጠ። ምን? አዎ ፈጣሪ ይመስገን ማስረጃ የሚሆን ነገር አልተሰረኩም። የምን ማስረጃ? ሌቦቹ ምናልባት ገንዘብ ያስኩ መስሏቸው ነው የሰረቁኝ። እርግጠኛ ነሽ ምንም ማስረጃ አልነበረበትም? እንዴ እመነኝ፣ እርግጠኛ ነኝ። ምን ሆነክ ነው? እና እርግጠኛ ከሆንሽ ለምን ደወልሽ? እንደ አጋጣሚ ሆኖ ስልኬን እያወራሁበት ነበር፣ ለዛ ነው የተረፈው። እሺ ቀጥታ ወደ ነጥብሽ ግቢ። ሌቦቹ እንዳለ የነበረኝን ገንዘብ ነው የወሰዱት። ምን ያህል ነው ይበቃሽ? አዎ ለጊዜው መንቀሳቀሻ የሚሆን የተወሰነ ገንዘብ ካገኘው ይበቃኛል። እሺ አሁን የተወሰነ ገንዘብ ልክልሻለሁ። እሺ በጣም ነው የማመሰግነው። ግን ተጠንቀቂ፣ ድጋሚ እንዳትደውይልኝ። እሺ ከዚህ በኋላ አይለመደኝም። ይሻልሻል። ሄሎ ጋሼ። አሁን አጥቂያታለሁ። እኔ ምን አውቄ ጋሼ? እኔ ከብቻ አላየሁትም። ወይኔ ጋሼ ደግሞ ምንም ቢሆን ስርቆት ነው ጋሼ። ምንም መረጋጋት አልቻልኩም ጋሼ። እኔ ምን አውቄ ጋሼ? ብቻ ግን ይሄ ጮሽ ነበረ ወይ ዞር ብሎ ማየት። እኔ ለራሴ ነፍስ አውጭኝ እንዴት እዚህ እንደደረስኩኝ ራሱ አላውቅም። ወይኔ በፈጣሪ ምን አይነት ጣጣ ውስጥ ነው የገባሁት። ብቻ ግን ፈጣሪ ነው ያወጣኝ ጋሼ። እኔ እንደዚህ አይነት ነገር አረ በፈጣሪ ሌሎቹስ እንዴት ቻሉት? እሺ በቃ ጋሼ እኔ አሁን በጣም መረጋጋት አለብኝ። ትንሽ ልረጋጋ ጋሼ። በቃ መልሼ እደውልልሃለሁ። እሺ
ባዶ እኮ ነው። እሺ ምንድን ነው የምለው? እንዴት ባዶ ሊሆን ይችላል? ችማ የለመደች ሌባ ነች። ቆይ እንዴት የሴት ቦርሳው ነው ምንም ነገር አይኖረውም? ችማ የሆነ ላከች ሰው አለ። ይሄማ እያሱ እጅ አለበት። ግን ደግሞ እያሱ ይሄን መንገድ እንዴት ሊጓዝ ይችላል? ሮቢ አስብ ሮቢ። እንዴት አመሸሽ? እንዴት አመሸሽ ሮማ? አለሁ እግዚአብሔር ይመስገን። አለሁ። ምን ነው ምኑ? ማለቴ በዚህ ሰዓት ተኝም እንደዚህ ምን ትሰሪያለሽ? እኔማ ቴሌቪዥኑ ብቻውን ተከፍቶ የሚለፈልፍ መስሎኝ ነው ልዘጋ የመጣሁት። እኔ ግን እዚህ አለሁ። እኔም ደግሞ እሱን እንጂ አንቺን እዚህ መኖርሽን አላየሁም ነበር። ኧረ እሺ ደህና ደሪ። መልካም ምሽት። ጥሩ ነው። ለመዝጋት የመጣችሁት መስሎኝ። ደግሞ መልሷ እንዴት እንደሚያናድድ ቀን እንኳን አትመልስም። ምን ልታረጊ መጣሽ በገዛ ቤቴ? እንደው እንደዚህ እንደ ሙዚቃውን እንኳን ቀሳ ቀሰማ በደረቅ ላለት ያድርቀሽ። እቺ የተጎለተች ጉልት ያባቷ ልጅ እኔ እኮ ይገርመኝ። ደግሞ ምን ልታረጊ መጣሽ በገዛ ቤቴ? እና ነገሩ ምን ታርግ? ሃይባይ የላት የሚቆጣት የላት። አሁን እናቴን ምን ሆነሽ ነው እንደዚህ የምትረብሽው? የለ ቤቱን ለምን ትረብሻለሽ የሚል የለ። ልጁ እንደሆነ የሞተ ከጎኑ እንኳን ተነስታ ዘጋ ቁጭ ስትል አይሰማ አይለማ ካራፋ። ይሄ ጀዝባ ጅዝብ ያለ አይም ብሎ ሚስታግቢ እንዴትም እንደሚያደርገው የሚያውቀው ነገር የለም። ይሄ ምንም እንደው የረብስ ባቦል ደፈስ ቅዱስ ከሷ ይሱ አሁን እንዴት ልተኛሽ? አረ ጽናት ደግሞ ዘርስ አይሰማ። ቆይ ትንሽ ግን ጊዜ ነው። ቆይ ጊዜን ጠብቅ። እያሱ ነው እዚህ ሁሉ ነገር ውስጥ የሚቀጠኝ። እያሱ ጊዜን ጠብቅ። ወይ ራሱ አይከበር ወይ እናቱን አያስከበር። ባፍንጫው ሰደፈው። ከዛ በኋላ ልክ ይመጣል። ይሄ ከረፈፍ ጅላንፎ ከኔ ምን አለበት ሩቡ የሚሰጥ ነው። ጅል ሲዋራ ያምር ሲናገር ያምር። የዚች ነው እንጂ ደግሞ ይገርምች ማሲንቆ ይሄማ ሌላ ነገር አለ ዛሬ። ለመጣሽ እንዴት መጣሽ? ያንጣብሽ የሚያመጣ ነገር ቀሮ ያንጣብሽ።
ተመለሽ ልበላት ወይስ ነገር ፍለጋ ነው የሚሆንብኝ? አሁን እንደፈለግሽ በልቀጣው ተደርሶም አይሰማም። ዛሬ እንደምሄድበት ቦታ አለ። የት ነው የምትሄጂው? ሮቤል ባሏን የገጨባት ሴት ጋር። አይ እንደሱ ከሆነ መልካም። ብታይ ልጅቷ በጣም ነው የምታሳዝነው። እኛ የሆነ ነገር ብናደርግላት ብናግዛት ራሷን መቀየር የምትችል ሴት ናት። ማለት አሁን እየሰራች ያለችው ስራ እሷ የሚመጥን ስራ አይደለም። ለዚህ ነው እንዴ? እና ታዲያ ምን ችግር አለው? ድርጅት ውስጥ የሆነ ቦታ ይፈልግላታል። የምርህ ነው? ያሱ አዎ፣ የእውነት በጣም ደስ ይላል። አስፈላጊ ከሆነ ደግሞ የራሷን ትንሽዬ ቢዝነስ እናስጀምራታለን። እኔ የሚያሰብኩት እሱን ነበር። ለማንኛውም ሂጂና አንቺ የቱ እንደሚሻላት ወስኚ። እሺ፣ መልካም ቀን። ቻው። ከተመቸሽ ደግሞ ቢሮ ብቅ በይና ምሳ አንድ ላይ እንበላለን።